ተራራው ተነዶ የተከመረው በዚህ ህዝብ ላይ ነው። በጋሞ ዞን በደረሰው የመሬት መንሸራተት ብዙዎች አንቀላፍተዋል። ይህች ነፍስ ግን ከ3 ቀን በአፈር ከተሸሸገች በኋላ ተርፋ እንዲህ ታይታለች። በአሁኑ ሰዓት የ56 ሰዎች አስክሬን የተገኘ ሲሆን የበርካቶች አስክሬን እስካሁን አልተገኘም። ከመምህራችን ከመምህር ዘላለም ምን እንማራለን? ኑሮ የኢትዮጵያን ህዝብ በሙሉ በሚባል ደረጃ አስተምሯል። ለተቸገሩትም ለብዙ ኢትዮጵያኖች ደርሷል። ከሱም እንማራለን። እነዚህንና የመሳሰሉትን ቪዲዮዎች እየቀርብ ያለው። ሰላም ውድ ኦርቶዶክሲያን፣ ትንሽ ጠፋ ብዬ ነበር። ለጠፋውባቸው ጊዜያት ሁሉ ይቅርታ መጠየቅ እንፈልጋለሁ። ይቅርታ አድርጉልኝ። ቪዲዮውን እያያችሁ ከሆነ ላይክ እና ሰብስክራይብ ማድረጋችሁን እንዳዘነጉ። ቀጥታ ወደ ቪዲዮቹ እንሄዳለን። ዛሬ አጸያፊ ተግባርን ለማውገዝ እዚህ ተገኝተናል። ይህ ተግባር እጅግ አጸያፊ ተግባር ነው። ከቤተክርስቲያን አባቶች እንደተረዳ ነው የቤተክርስቲያን አበምኔት ልማት ስራ በእርሻ ላይ እንደነበሩና ቀኑን ውሎ ደክሟቸው ወደዚህ ገዳም ሲመለሱ ይህ ግለሰብ ወደ ቤተክርስቲያን መጥቶ እግራቸውን ስሞ መስቀላቸውን ተሳልሞ ዲያቆን አቤል እንደሚባልና ለገዳሙ አስፈላጊ ነገር ይዞ እንደመጣ ነግሯቸው ገዳሙ ላይ ላሉ መነኮሳት እንግዲህ ከጾም በኋላ የሚቀምሱት ነገር ትንሽ አስቸጋሪ ስለሆነ እሳቸውም ያመጡትን ሽምቡራና ባቄላ ለመቀበል እያሉ በድካም ላይ ሳሉ ምንፍቅናን የሚዘራ መጽሐፍ ቅዱስ አምጥቶ ከቤተ ክርስቲያን ዕውቅና ውጪ የሆነ ህትመት መጽሐፍ ቅዱስ አምጥቶ ሲያሰራጭ ነበር። ያን ተግባር ደግሞ አባቶች ዲያቆን ነኝ ስላላቸው እዚህ ቤተ ክርስቲያን የማገለግል ዲያቆን ነኝ ብሎ ስላሳሳታቸው የቤተ ክርስቲያን ልጅ አይደል እንዴ ብሎ መጽሐፍ ቅዱሱን ህትመቱን ሳይመለከቱ ተቀብለዋል። ያን ተግባር ደግሞ አባቶቻችን እያወገዙ ይገኛሉ። እናንተ ውድ ኦርቶዶክሳውያን ይህን ተግባር ተረድታችሁ ይህን ታላቁንና ጥንታዊን ገዳም እያገዛችሁ ካለበት ችግር እንዲወጣ እንድታደርጉ በቅዱስ ቤተ ክርስቲያን ስም እናሳስባለን። ይህን ዲያቆን አቤል ነኝ ባይ የቤተ ክርስቲያን ዕውቅና የሌለውን ይህን ግለሰብ እንድታወግዙና ካለበት ተይዞ ህግ እንዲቀርብ ይህን ተግባር እናወግዛለን። ሁላችንም ኦርቶዶክሳውያን ይህን ቪዲዮ አቅም እንዲኖረው ኮፒ ሊንክ ሼር እያደረጋችሁ ሪፖስት እያደረጋችሁ አቅም እንድትሆኑን በእግዚአብሔር ስም እናሳስባለን። ልበቀናው አዶናይ በአሁኑ ሰዓት ወደ አሜሪካ እንዳቀና ተነግሯል። ይኸውም የሄደበት ምክንያት በኢትዮጵያ የሚገኙ የልብ ህሙማን ህጻናትን ለመታደግ የሚሆን የገቢ ማሰባሰቢያ ለማድረግ ነው የተጓዘው። ጋይስ አሁን ወደ ፕሌን ልንገባ ነው። አርፍደንም ቢሆን ለስከው ነው። ወረፋችን እንጠብቃለን። ከዛ ወደ ውስጥ እንገባለን። አሜሪካ እየመጣ ነው። ኢትዮጵያ ደግሞ ወዳቸዋለሁ፣ እናፍቃቸዋለሁ። ተመልሼ እመጣለሁ። እሺ። ሰላም መማር ነኝ። እንዴት ናችሁ? ዛሬ ወደ ዲሲ ልሄድ ነው። እንግዲህ ቅዳሜ ፕሮግራም አለን ከአዶናይ ጋር በአዶናይ ላይቭ ከቀኑ 2 ሰዓት በዲሲ አቆጣጠር የፈንድሬዚንግ ፕሮግራም አለን። የገቢ ማሰባሰቢያ ፕሮግራም አለን። ይሄ ገቢ ማሰባሰቢያ ፕሮግራም ለሄርት ቱ ሄርት እንግዲህ እንደምታውቁት ኢትዮጵያ ውስጥ የልብ ህሙማን ታካሚ ህጻናቶች ቁጥር በጣም ጨምሯል። ስለዚህ እነሱን ለማሳከም ነው ይሄ የገቢ ማሰባሰቢያ ፕሮግራም የሚደረገው። ሁላችሁም ኃላፊነት አለባችሁ። ህጻናትን ማሳከም ትውልድን ማትረፍ ነውና ስለዚህ አደራ እንዳትቀሩ ጥሬን አስተላልፋለሁ። በተለይ ትልቅ ፎሎወር ያላችሁ ቅዳሜ ላይቫችሁን ባለመክፈትና ከኛ ጋር መታችሁ አብራችሁ እንድታስተባብሩ ጥሬን አስተላልፋለሁ። ሁላችሁም ለዚህ በጎ አላማ እንግዲህ ይሄን ቪዲዮም ሼር ዱዌት በማድረግ እንድትተባበሩን በትህትና ጠይቃለሁ። አመሰግናለሁ። የፈጣሪ ተአምር እጅግ ልዩ ነው። ፈጣሪ አትሙች ያላት ነፍስ እንዲህ ነች። ተአምር ከጋሞ ምድር ሰማን። ከ3 ቀን በኋላ በህይወት ስለተመለሰችው ነፍስ ልንገራችሁ። በጋሞ ዞን በደረሰው አሰቃቂ አደጋ ልባችን በሐዘን ዝሎ በዙሪያችን ጨለማ ብቻ በነገሰበት በዚህ ወቅት ተስፋን ዳግም የሚያለመልም ድንቅ ተአምር ተከሰተ። ለ3 ቀናት ያህል ከባድ አፈር ክምር ተጭኖት በጨለማና በጠበበ ቀዳዳ ውስጥ ሆኖ ህይወትን
የታገለ ወንድማችን ዛሬ በፈጣሪ እርዳታና በሰው ልጆች ጥረት ከአፈር በታች በህይወት ተገኝቷል። ይህ ክስተት ተራ አጋጣሚ ሳይሆን ተስፋ ካለ ሞትም ይሸነፋል የሚል ታላቅ መልእክት ለሁላችንም ያስተላለፈ ድንቅ አጋጣሚ ሆኖ አልፏል። በአፈር ክምር ውስጥ ሆኖ ጥቂት የመተንፈሻ ቀዳዳ ብቻ ተጠቅሞ ለ72 ሰዓታት መቆየት ከሰው ልጅ አቅም በላይ የሆነ ብርታት ነው። በሐዘን ለደከመው የጋሞ ማህበረሰብ ይህ ሰው መትረፍ ልክ እንደ ንጋት ኮከብ ተስፋን ሰጥቷል። እግዚአብሔር ትረፍ ያላት ነፍስ ተራራ ቢናድባትም ከመቃብር አፋፍ ትመለሳለች። ተራራው ተንዶ የተከመረው በዚህ ህዝብ ላይ ነው። በጋሞ ዞን የሚገኝ ደጋማ ቦታ በጣለ ዝናብ፣ የመሬት መንሸራተት ወይም ናዳና ጎርፍ ከ56 ሰዎች በላይ ህይወት ያለፈ መሆኑ የጋሞ ዞን ፖሊስ መምሪያ አስታውቋል። ይህ ህዝብ በመጀመሪያ ዙር በተናደው ናዳ የሞቱ 4 ሰዎችን አስክሬን ለማውጣት ለእርሻ የሚጠቀምባቸውን ቁሳቁሶች ይዞ ተገኝቶ በሚያወጣበት ሰዓት ነው ይህ ናዳ የተከመረበት። ተራራው ቂም ይዞ ህዝብ ለመዋጥ ይጠብቅ ይመስል ለሁለተኛ ዙር ለነፍስ አድን በመጣው ህዝብ ላይ እጅግ በኃይል ተንዶ የምታዩትን ህዝብ እና ከካሜራ እይታ ውጭ የነበሩ አስክሬኖችን በማፈላለግ ላይ የነበሩ ሰዎችን በሙሉ ውጧቸው። አሁን ላይ ከተገኙት አስክሬኖች በላይ የጠፉ ሰዎች በእጥፍ ይበልጣሉ። እንኳን ሰው ለማትረፍ ይቅርና አስክሬን ለማግኘት እጅግ ከባድ ሆኗል። ጋሞች ለሞተ ሰው ሲያለቅሱ ከዓይናቸው እንባ ከአፋቸው እንዲህ የሚል ቃል ዘወትር ይወጣል። ሰው አስክሬን ለማውጣት ያለ ስስት መጠነኛ ናዳ ወደ ተከሰበት ስፍራ የተመመው ህዝብ ታናሞ ላለው ቃል ታማኝ ሆኖ እልፍ ነፍስን ገበረ። ተፈጥሮ ሞት እንደደገሰለት ደመነፍሱ ያልነገረው ገበሬው የሞተ ሰው አወጣለሁ ብሎ እስትንፋሱን ሰዋ። ታሳህ ያለው ህዝብ እንደ ቃሉ ትርጉም ሞትን አብረው ተካፈሉት እንደማለት ነው። በዚህ አደጋ የ9 ወር እርጉዝ፣ ከአንድ አሃዝ ከፍ የሚል እድሜ የያዙ ህፃናት፣ እርጅና የተጫጫናቸው አዛውንቶች አብረው አንቀላፍተዋል። እናት ልጇን ለአፈር ሰጥታ ባዶ እጇን ተመልሳለች። ልጆች እናት አልባ የሚል ስም በአፈር ምክንያት ተሰጥቷቸዋል። የተከፈቱ በሮችን የሚዘጋው አባወራ እንደወጣ ቀር ወደ ጋሞች መንደር ሞት ብቻ ሳይሆን ጥልቅ የሆነ ማህበራዊ ምስቅልቅል ጭምር እጁን ሰዶ ገብቷል። አሁን ይህ ህዝብ ብሔራዊ የሰብአዊነት ድጋፍ ምላሽና አብሮነት ይፈልጋል። ኩንደም ምላሽ እንደጻፈው የጋሞ ህዝብ በአሁኑ ሰዓት የኢትዮጵያንና የዓለምን ህዝብ እርዳታ ይሻል። ሁላችንም ለእነዚህ ወገኖቻችን ልንደርስላቸው ይገባል። በክልሉ የሚገኙ ዩኒቨርሲቲዎችና መንግስታትም በዛ አካባቢ ተደጋጋሚ ጉዳት እየደረሰ ስለሆነ በመቶዎች የሚቆጠሩ ህዝቦች ከዚህ በፊትም እንደሚታወቀው አልቀዋል። በሺዎች የሚቆጠሩ ደግሞ ተፈናቅለዋል። ይህ አደጋ ከመድረሱ በፊት ሰውን እንደዚህ አይነት ተራራ ካለበት ቦታ የሚኖረውን ሰው ማንቀሳቀስ እንዳለበትና ቀድሞ ትንበያ ማስቀመጥ እንዳለበት ከብዙ ሀሳብ አስተያየት እየተሰጠ ይገኛል። ለሞቱት ወገኖቻችን ቸሩ እግዚአብሔር ነፍሰ ረፍትን ይስጥልን። መምህር ዘላለም ጸዋሪ ሰፍሬን ከተዋወቀበት ጊዜ ጀምሮ አዲስ አበባ ውስጥ ለአገልግሎት እስካለ ድረስ በተለይ ከአገልግሎት በኋላ ማታ ጊዜ ካገኘ ይሄዳል እቤታቸው። እቤት አይገባም። ማንም ሰው ቤት ውስጥ ገብቶ አያውቅም ነው ያለችኝ የዚህ ባለታሪክ። ደጅ መኪና ውስጥ ነው የሚቀመጠው። ጋቢና ከጎኑ የምትቀመጠው ጸዋሪ ተፍሬ ብቻ ናት። እናት ከኋላ ነው የምትቀመጠው። ላለፉት 6 ዓመታት የነበራቸው ግንኙነት ውስጥ አንዱን ነገር ሼር ላድርጋችሁ። በጣም የሚገርመው ነገር ቀን ሲሰብክ የነበረውን የእግዚአብሔር ቃል ባይመጣ እንኳን ይከፍትላቸውና በዋትስአፕ ወር በቴሌግራም ይከፍትላቸውና ለእናትና ለልጅ የ2 ሰዓት ይሁን የ1 ሰዓት ስብከት የመከታተል ግዴታ ነበረባቸው። እናት አንዳንድ ጊዜ ይደክማታል። በዛን ሰዓት ስልክ ማውራት አትችልም። እሱ የሰበከውን ስብከት መስማት አለባት። ጸዋሪ ተፍሬ ግን በታላቅ ደስታ ነበረ የእሱን ትምህርት የምትከታተለው። ስለዚህ ላለፉት 6 ዓመታት እሱ የሰበካቸውን ስብከቶች ሁሉ እየሰማች ነው ያደገችው። ይሄ አንድ አስገራሚ ነገሩ ነው። ከዛ በኋላ የትምህርት ቤት ወጪዋን ከቨር የሚያደርገው ይሄው ታላቅ መምህር ነበረ መምህር ዘላለም። ይሄ ብቻ አይደለም። ውጭ ሀገር ደርሶ በመጣ ቁጥር
የሚያስፈልጋትን ነገር ሁሉ ይዞላት የሚመጣ አባቷ ነበረ። በተለይ መድኃኒቷን። ከዚህ ከመድኃኒት ጋር በተያያዘ የሚገርማችሁ ነገር በየካቲት 12 በቀደም ከመሞቱ በፊት ወደ ለንደን ጉዞ ያደረገው የካቲት 12 ነው። ያንን ለዚህ ጸዋሪተ ፍሬ እንዳትነግሪያት እዚሁ ከተማ ውስጥ እንዳለው ነገሪያት ብሏት ነበረና ወደ ለንደን ሄደ ማለት ነው። ከዛ ዳይሬክት ወደ አሜሪካ መሄድ ይችል ነበረ። ያደረገው ነገር ምንድነው? በ17 ተመልሶ ወደ አዲስ አበባ መጣ። ጫማና መድኃኒት ነበር ይዞላት የመጣውና በ18 ተመልሶ ወደ አሜሪካ ሄደ። ከለንደን ወደ አሜሪካ መሄድ ሲችል ከለንደን ወደ አዲስ አበባ የመጣው አንድም ጸዋሪተ ፍሬን ለማግኘት ነበረ። የሚገርም ነው። እና ይህ ታላቅ መምህር ይህች ልጅ ጤናዋ እንዲመለስ በብዙ ታትሯል። እስከ 80 ሺህ ብር ድረስ ከፍሎ አሳክሟታል። እግዚአብሔር ይመስገን። በቅርቡም ከ5 ወራት በኋላ ጤናዋ ሙሉ ለሙሉ ይመለሳል ተብሎ ይጠበቃል። ለዚሁ ብሎ ነበረ መድኃኒቷን ከ5 ወር በላይ የሚሆን መድኃኒት ነው ያመጣላት። አስቡት። ወደ አሜሪካ ሲሄድ ታውቆታል። ላልመለስ እችላለሁ ብሎ አስቧል። ከዛ በፊት ግን ለዚች ልጅ መድኃኒቷን ማድረስ ነበረበት። ይሄ ነው አንደኛው ባህሪው ማለት ነው። የጸዋሪተ ፍሬ እና የመምህር ዘላለም ግንኙነት ይሄ ብቻ አይደለም። እንዳልኳችሁ አዲስ አበባ ሆኖ በተከታታይ ለ3 ቀናት ካልመጣና ካላገኘችው ታኮርፋለች። ሲመጣ በአራተኛው ቀን ሲመጣ ታኮርፈዋለች እና መጨረሻ ላይ ፊቱ ላይ አንዳንድ ለውጦች ስትመለከት ተጠይቀው ነበር። ዘላለም አሟል እኮ አይንህ ልክ አይደለም፣ ፊትህ ልክ አይደለም፣ ለምንድን ነው ቼክአፕ የማታደርገው ስትለው አይ እንደዚህ በቃ ንፋሱ ነው ምን ነው እያለ ይሸውዳት ነበረ። የእሷን ሕክምና እየተከታተለ ለእሷ መድኃኒት ያው ሁሉ ዋጋ እየከፈለ ለህይወቷ ያው ሁሉ ነገር እያደረገ የራሱ ጤና ላይ ብዙም ትኩረት አያደርግም ነበረ ይሄ ታላቅ መምህር እና ወደ አሜሪካ ሲሄድ ላይመለስ እንደሚችል ያውቅ ነበረ። ግን ሁሉ ጊዜ ያስተማራቸው ቃል ምንድነው? ክርስቶስን ላይ ናፍቃለሁ የሚል ነገር አለ። ይህች ምድር በጣም ጠልቷት ነበረ። የሚሰማው ዜና የሚያየው ነገር ሁሉ ያስለቅሰው ነበረና ክርስቶስን ለማየት እንደ ሐዋርያው ጳውሎስ ይናፍቅ የነበረ አገልጋይ ነው እና በዚህ ሁሉ መካከል የሚገርማችሁ በ24 ሰዓት ውስጥ አንድ ጊዜ ነው የሚበላው። ማታ ነው ከአገልግሎት በኋላ የሚበላው። ሰዎች ጾም መፍቻ ብለው አሁን በ12 ራሱ ይዘውለት መጥተው ነበረ። ምግብ በሳህን ደውሎ ነው ያቀበላቸው። ዳቦ እንደዚሁ መኪና ውስጥ አሉ። ያለው ነገር ጠቅላላ ወይ ለሰው የሚሰጥ ብርድ ልብስ የመሳሰለው ነገር ነው ወይም ደግሞ እንደዚህ ዳቦ እየቆረሰ የሚሰጥበት ትሪ፣ ቢላዋ የመሳሰለው ነገር ነው ያለው እና አሁን በህይወት ታሪኩ ላይ ከተነበበው ውጪ በጣም የሚረዳቸው በጨለማ በማታ የሚያካፍላቸው ብዙ ሰዎች አሉ። ለምንድን ነው በጨለማ ይሄ ሁሉ ዝናብ እየወረደብህ ይሄን የምታደርገው ሲሉት በቀንማ በቪዲዮ ትቀረጻላችሁ ይላል። ማንም በማያበት በዚህ ሰዓት ይሻላል ይላልና በስውር ነበር የሚያገለግለው የነበረው። ይህች ልጅ አርብ ከመሞቱ በፊት መሰለኝ በስልክ አውርቷቸዋልና እግዚአብሔር ከእናንተ ጋር ይሁን በርቱ ብሎ የመጽናኛ ቃል የሚመስል ነገር ተናግሯልና አሜሪካ ትንሽ ልቆይ ይችላለሁኝ ብሏቸው ነበረ። ከዛ በኋላ ቅዳሜ ወይ እሁድ ነው አይደል ያረፈው። ይሄ ቤተሰብ እስካሁን ድረስ መጽናናት አቅቶታል። በተለይ ጸዋሪተ ፍሬ ይመጣል ብላ ትጠብቃለች። ዘላለም ለዘላለም የሚኖር ነው የሚመስላት የነበረው በአካለ ስጋና ይመጣል ነው የምትለው። ይመጣል እስካሁን ድረስ ማመን አላቃታት። እናትየዋ ትናንት ቤት የሄድኩኝ ጊዜ ምግብ አልበላም ብላ ታስቸገር ነበር። ጎረቤቶች ናቸው የነገሩኝና እንዲህ አይነት ቤተሰብም አለ፣ እንዲህ አይነት ሁኔታም አለና መምህር ዘላለም አሁን ነፍሱ ባጸደ ነፍስ ናት፣ ግን በመንፈሱ ከዚህ ቤተሰብ ጋር ይመስለኛል። ሁላችንም ስለ እናቱ አዝነናል፣ ስለሚረዳቸው ልጆች አዝነናል። ይህንን ቤተሰብ ማንም አያውቀውምና ካሁን በኋላ እንዴት ትሆናላችሁ ስላት እኔ ምንም አይነት እርዳታ አልፈልግም ያለችው። ዘላለም አጥተነዋል ያለችውና ለዚህ ቤተሰብ መጽናናት ይሁን።
ከመምህራችን መምህር ዘላለም ብዙ ነገሮችን መማር እንችላለን። በህይወት እያለ በኢትዮጵያ በአብዛኞቹ ቦታዎች እንዲሁም በዓለም እየዞረ ትምህርትን አስተምሯል። ይህ ታማኝ አገልጋይነቱ ከእግዚአብሔር ዘንድም ከሰው ዘንድም እንዲወደድ አድርጎታል። እኛስ የቀረነው ሰዎች ከሱ ምን እንማራለን? ታማኝ አገልጋይነትን፣ ለድሆች ለተቸገሩ ሰዎች ቶሎ ብሎ መድረስንና እግዚአብሔርን ከልብ መውደድን፣ ሞትን መናቅን፣ በርካታ ነገሮችን እንማራለን። ኑሮም ሞቱም አስተምሮናል። የኢትዮጵያ ሕዝብ እንደዚህ ያለቀሰለት ሰው እስካሁን አላየንም። መምህራችንን ነፍሱን በአጸደ ገነት ያቆይልን። አሁን የምገኘው ጥንታዊ የሆነ ገዳም ውስጥ ነው። እዚህ ገዳም ውስጥ አባቶች እናቶች አሉ። መጽሐፍ ቅዱስ እንዲኖራቸውም ስለምፈልግ እንዲያነቡም ስለ ክርስቶስ በይበልጥ እንዲረዱ ስለምንፈልግ መጽሐፍ ቅዱስ ይዘን መጥተናል። ይህ መጽሐፍ ቅዱስ እንግዲህ ለአባቶች ለእናቶች እንሰጣለን። አዲስ ኪዳንና መጽሐፈ መዝሙር ይባላል። አዲስ መጽሐፍ ነው። ያነባሉ። እዚህ ጋር ያው ሌላ ጋርም ስለምናድስ ብታምኑም ባታምኑም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት በፕሮቴስታንቶች እየተወረሩ ነው ያሉት። ይሄ የሚያሳየው የቤተክርስቲያን አካላት ያላቸው ድክመት ነው። ሰላም ኦርቶዶክሳዊት ያላችሁ እግዚአብሔር ይመስገን በጣም ደህና ነኝ። አሁን ያሳየኋችሁ ቪዲዮ ልጁ ፕሮቴስታንት ነው፣ ድብን ያለ ዮናታን ጋር ሄዶ ጠንጥጦ የመጣ ልጅ ነው። ስሙን ዲያቆን እያለ ቢጠራም እንኳን ማለት ነው። ግን እኔ ማንሳት የፈለግኩትኝ በዋናነት ለምን መጽሐፍ ቅዱስ ለገዳማውያን ሰጠ የሚለው ጉዳይ አይደለም። መስጠቱ መልካም ነው። ነገር ግን የሰጣቸው መጽሐፍ ቅዱስ ከየት የመጣ ነው? ማን ያሳተመው ነው? እንዲሁም ደግሞ የህትመቱ ባለቤት ማን ነው የሚለውን በራሴ ትንሽ ሪሰርች ሰርቼ አግኝቼዋለሁኝ። እሱ ቀጥሎ ሳያቸዋለሁኝ። ከዛ ቤት እንደተለመደው አካውንቱን ፎሎ ቪዲዮን ደግሞ እጅግ አብዝታችሁ ለብዙዎች እንዲደርስ እንደ የገዳማ ጉዳይ የሚገዳችሁ ከሆነ ለብዙዎች እንድታደርጉ በእግዚአብሔር ስም እጠይቃችኋለሁኝ። 3 ሰከንድ ልስጣችሁ። አመሰግናለሁ። ወደ ሐሳቤ እገባለሁ። በነገራችን ላይ መጽሐፍ ቅዱስን ያሳተመው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታውቀው መጽሐፍ አይደለም። እንዲሁም የኢትዮጵያ የመጽሐፍ ቅዱስ ማህበር ያሳተመው አይደለም። መጽሐፍ ቅዱሱን ያሳተመው ስላሴያውያን የመጽሐፍ ቅዱስ ማህበር ይባላል። ይህ ማህበር በ1831 ዓመተ ምህረት ወደ 2000 የሚጠጉ አባላትን ይዞ በለንደን ወይም ደግሞ በእንግሊዝ የተመሰረተ ነው። የፕሮቴስታንት ተሐድሶ ሚሽነሪዎችን የሚያስፋፋ የመጽሐፍ ቅዱስ ማህበር ነው። እሱ የጠቀሰው ወይም ደግሞ የሰጣቸው ለአባቶቻችን ሐዲስ ኪዳንና መጽሐፈ መዝሙር የሚባለው የታተመው በታህሳስ 1 2015 ዓመተ ምህረት የታተመው የመጽሐፍ ማለት ነው። የታተመውም ደግሞ ወይም ደግሞ ለህትመት በቅቶ የተሰራጨውም ደግሞ አዋሪ የሚገኘው የወንጌል ብርሃን ቤተክርስቲያን ውስጥ ነው ታትሞ ለገበያ የበቃው ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን የማታውቀው መጽሐፍ ገዳማት ውስጥ ይዞ ሄዶ መበተን ማለት ምን ማለት ነው? አንተነ ስለ ኢየሱስ ክርስቶስ አንተነ የምትሰብካቸው አባቶቻችንን እነሱ እኮ ኢየሱስ ክርስቶስን ከመስበክ አልፈው በህይወት እየኖሩት የሐዋርያትን ፈለግ ተከትለው የቅዱሳንን ፈለግ ተከትለው ራሳቸውን ለክርስቶስ አሳልፈው ሰጥተው በበረሃ በገዳም ያሉ አባቶች ናቸው። አንተ ፕሮቴስታንቱ ግን ዛሬ ሄደ የተሐድሶ ፕሮቴስታንት መጽሐፍ ቅዱስን ታድላለህ፣ ለዛ ለገዳማውያን መርዝህን ትረጫለህ ማለት ነው። እና የሚገርማችሁ ይሄ መጽሐፍ ቅዱስ ሲታተም የፕሮቴስታንት ተሐድሶ ጊዜ የታተሙትን መጽሐፍ ቅዱስ እንደ ምንጭ ተጠቅሞ ይላል። ይሄ ማዞሪቲክ ቴክስቶችን ወይም ደግሞ የግሪኩንም ሌሎችን እንደተጠቀመ እንዳለ ሆኖ ማለት ነው። ቀጥተኛ ትርጉም የሚልም ደግሞ ሌላ መጠሪያ አለው ይሄ መጽሐፍ ቅዱስ ማለት ነው። እኛ ደግሞ አዲሱ መደበኛ ትርጉም፣ አዲሱ ወይ ነው ቀላል ቋንቋ፣ እንዲሁም ደግሞ መጽሐፍ ቅዱስ በቀላል አማርኛ፣ አዲሱ መደበኛ ትርጉምና የሚሉትን እኛ አንቀበልም። እኛ ኦርቶዶክሳውያን አንቀበልም። እንዲሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበለው የመጽሐፍ ቅዱስ ማህበር ያሳተመውን እንጂ ሌሎች ድርጅቶች ያሳተሙትን አትቀበልም። ወደ 5 የሚጠጉ ድርጅቶች አሉ። ይሄኛው ደግሞ በኢትዮጵያ ላይ ፈቃድ ተሰጥቶት እንዲንቀሳቀስ ወይም ደግሞ እንዲያትን ተደርጎ እየተሰራጨ ነው ያለው። የመርዛቸውን እያሰራጩ ነው ያሉት። ይሄ ልጅ እያሳተመ እየበተነ ያለው የተሐድሶ የፕሮቴስታንት መጽሐፍ ቅዱስ እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ አይደለም። እባካችሁ ገዳሙን የምታውቁ ኦርቶዶክሳውያን ደግሞ ኢንቦክስ አድርጉልኝ፣ እንዲሁም ደግሞ ለሚመለከተው አካል አድርሱ፣ ለሀገረ ስብከቱም አድርሱ። ምክንያቱም ቤተክርስቲያን በፕሮቴስታንት በተሐድሶ ገዳማውያን እየተወረሩ ነው ያሉት። ከተማ ያሳካላቸው ሲል ደማውን ራቅ ብለው ወዳሉት ደግሞ መሄድ ጀምረዋል። ልጁ ሄደው ነጠላ ለብሶ ነው። ስለዚህ አባቶቻችን ሊረዱት ወይም ደግሞ ሊያውቁት አይችሉም። በውስጡ ያለውን መርዝ ሊረዱ አይችሉም። ልጁ የያዘውን አይታችሁ ከሆነ መጽሐፍ ቅዱስ በኦሮምኛም አለው በአማርኛም አለው። እንዲሁም ደግሞ ይሄ ሐዲስ ኪዳንና መጽሐፈ መዝሙር ከሚለው ውጪ ደግሞ መጽሐፍ ቅዱስ የሚልም ይዟል። እሱም የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታውቀው አይደለም። 66ቱ መጽሐፍ ቅዱስ ነው። እኛ ደግሞ የምንቀበለው 81 እንጂ 66ቱን አይደለም። እሱ ደግሞ ከየት አምጥቶ ነው ታውቃላችሁ? ይሄን ነገር እየሰራ ያለው ገንዘብ አሰባስቦ
ከተለያዩ ቸርቾች ጋር ኮሚኒኬት አድርጎ ከነ ዮናታን ጋር ሰርቶ ከሌሎቹም የኦርቶዶክስ ተዋሕዶ ቤተክርስቲያን ከሚቃወሙ አካላት ጋር ገንዘብ ሰብስቦ ነው በቴሌብርና በንግድ ባንክ እዛ ገዳም ላይ ሄዶ መርዙን እየረጨ ያለው። ስለዚህ ገዳማቶቻችንን ከተሐድሶ እንቅስቃሴ ልንታደጋቸው ይገባል፣ ልንነቃ ይገባል። እስከ መቼ ነው የምንተኛው እኛ ኦርቶዶክሳውያን? እባካችሁ ይሄን ነገር ለአባቶቻችን አድርሱልን። ሲኖዶስ ምን እየሰራ ነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዱስ ሲኖዶስ ምን እየሰራ ነው ያለው? ላይ ቤተ ክህነት ስራ አስኪያጅ ምን እየሰራችሁ ነው ያላችሁ? ዛሬ ልጁ እኮ የታወቀ የፕሮቴስታንት አራማጅ እኮ ነው። ስለዚህ ግን ቤተክርስቲያን ግን እየበረዘ ነው ያለው። እባካችሁ ይሄ ነገር ሳይቀጣጠል ወይም ደግሞ ሳይቃጠል በቀል እንደሚባለው ካሁኑ ልናስቆሙ ይገባል። ልጁም ደግሞ ፕሮቴስታንት ነው የሚሰብክ ከሆነ አርበ በመንገድ የሆነ ባዳራሽ ሄደህ መስበክ ትችላለህ። ግን ገዳማ ድረስ እየሄድክ ግን መርዝን እንድትረጭ አንፈቅድልህም። ስራህን ማቆም መቻል አለብህ። ካሁን ጀምሮ የምታደርገውን ፕሮቴስታንታዊ እንቅስቃሴ በገዳማት ውስጥ የምታደርገውን ነገር እንድታቆም አሁን ቢሆን በእግዚአብሔር ስም እየጠየቅን ያለው እባክህን አቁም። ሌላ ነገር ሳይከተል ኦርቶዶክሳውያን በድጋሚ አካውንቱን ፎሎ፣ ቪዲዮ ደግሞ እጅግ አብዛችሁ ኮፒ ሊንክ፣ ሪፖስት፣ ዱት ላይክ፣ ፌቨራይት አድርጉ። ሰላም ያላችሁበት ሰላም እግዚአብሔር ከሁላችን ጋር ይሁን። በሌላ አሰበጣለሁኝ። ሰላም ቆዩኝ። ውድ ኦርቶዶክሳውያን እስከዛ ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮዎች እስከምንገናኝ ድረስ ሰላም ቆዩ።